طيب السلام عليكم لام بقزار داتا لزار عمت كازي بوتا سايهون كبيت مقدسو تجانا أنت كلها تشرم يمسكنا ونقربان لما أقرب يبكاني يالكوين أسكما جمرة بالاخا جمرة له يمي أسفل لقونه إهلاليت ليلة سيدر أسرامست درجة وشالوتين هنا أسرامست درجة ألفين كلون بتستكاكل هنيتا كقربناه أزغلا تشنم يمتشرشوا درجة من الهلال نيرتا مننا كلون إجزابير بفكادو بفلاقوتو إنما مسيحي يمتى درجة يتزوجونه مالتهم بمتعفو يتصافو ليل شموري ملوان ليلت يتطبق ليلت نيلان لكونتو سلازي ليلي سياورو ليل شموري كمن يجمرالو غنا اوريت عالم يتفطربتن ቀን የትኛው ነው ነበር ይላሉ በዚህ በ15ኛው ቀን በአንደኛው ወር በ15ኛው ቀን በአንደኛው ወር በኒሳን ማለት ነው እቺ ቀን ሁሉ የተጠበቀች ናት እግዚአብሔር ይሄን ቀን ለዘላለም ለነጻነት ለደስታ አደርገዋለሁ ብሏል በዚህ ቀን ዓለም የተፈጠረበት ቀን ይላሉ በሊቃውንቱ ስናየው ከዚህ ላይ ክርክር አለው አንዱ ሚለው በቲሽራይ ማለትም በሰባተኛው ወር ነው የተፈጠረ ይላል አንደኛው ደግሞ በኒሳን ይላል መልሱ ለሁለቶች ለዓለምም ነፍስ አለው ሰውነት አለው ሰውነቱ የተፈጠረው መቼ ነው በአዲሱ ዓመት በቲሽራይ ነው ማለት ነው ነፍሱ ደግሞ የተፈጠረው የዚህ ዓለም ነፍስ ማን ነው ማለት ነው ህዝበ እስራኤል በአንደኛው ወር በኒሳን ወር ነው ይላሉ ስለዚህ እቺ ቀን ከፋሲካ የወጣንበት ቀን ብቻ ሳትሆን ዓለምም የተፈጠረበት ቀን ይላሉ የአንደኛው እንት ነው ሁለተኛው ስነድ በዚህ ቀን አባታችን አብርሃም እግዚአብሔር ቃል የገባለት እቺን ሀገር እንደሚሰጠን ባሆኑ ጦርነትም ስናይ የኛ ወታደሮች ነፍሳቸውን ደማቸውን የሚሰጡትኝ እቺን ሀገር አንሰጥም በማለት ነው አዝ እግዚአብሔር እቺን ሀገር በቃል ኪዳን ሲሰጠን ምናለው እነዚህን እንስሳ እያቸው ነው ያለው ከሁለት የገመስካቸውን እንስሳ እነሱን ይይለዋል ይሄ እንስሳ ተመልሶ ህይወት እንደማይዘራበት አዝ የኔ ቃል ደግሞ አይታጠፍም ነው ያለ እግዚአብሔር አዝ ያቺ ቀን የነበረችው መቸቀናት በሌላ ሰደር በቱ በ15ኛው ቀን በኒሳን ወር ማለት ነው ሌላው የነበረው ከግብጽ የወጣንበት ቀን ሁላችንም ሌላ ሰደር እንለዋለን ሌላው እቺ ቀን በእግዚአብሔር ዳታ መሲሁ የሚመጣበት ሁላችንም ነፃነታችን የምናገኝበት ቀን ነው ስለዚህ ይሄን ሰደር ላይላ ዋና ዓላማችን 3 ዓላማ አለው ማለት ነው የመጀመሪያው ዓላማ ለኛም እምነት ለልጆችም እምነት ያገኘንበትና ለሚቀጥለው ትውልድ የምናስተላልፍበት ነው ማለት ነው ምክንያቱም እስከ ግብጽ ድረስ ማለት ነው ዓለም ሁሉ እግዚአብሔርን በምን ነው የሚያውቀው በግምት ብቻ ነው ታውን እግዚአብሔርን የሰማ የለም እግዚአብሔር ለሰው አልተገለጸለትም የመጀመሪያ ጊዜ እግዚአብሔር ለሰው የተገለጸለት ከግብጽ ቦታ ነው ማለት ነው 210 ዓመት ከተሰቃየነ በኋላ ከዛ ቦታ ውስጥ እግዚአብሔርን ሰምተን ኦሪት ተቀበለን ማለት ነው አንደኛው ዓላማችን እምነት ነው ይሄን እምነት ወደ ልጆች በልጅ ስናወራ ደግሞ እያንዳንዱ ልጅ የራሱ ጸባይ አለው አንዳንዱ የሚገባው ሲጠይቅ ነው በታሪክ ነው አንዳንዱ ደግሞ መጠየቅ ማይሆንለት አለ በዝምታም ይሆንለት አለ እነዛን ሁሉ በየጸባያቸው ሁሉ ነገር ማስተናገድ አለብን ዋናው ግን መሆን ያለበት የሚቀጥለውን ትውልድ ነው የሚቀጥለውን ትውልድ እንዴት ይሄን ዓለም መከበር መረከብ እንዳለባቸው ምክንያቱም
እኛ ከዚህ ዓለም ካለፍነ በኋላ የሚረከቡ እነሱ ናቸው። ስለዚህ በዚህ ሌሊት የምናሳልፈው እያንዳንዱ ታሪክ የነበርንበትን ወደሚቀጥለው ትውልድ ማለት ነው። ሌላው ይሄ ቀን ይሄ ሌሊት የምስጋና ቀን ነው። ስለዚህ ምን ጀምረው በምስጋና ነው። ምስጋና የሚጀምረው ደግሞ መጀመሪያ አባት እናት ሲመሰገኑ፣ መጀመሪያ ባል ሚስቱን ሲያመሰግናት፣ ሚስትም ባሏን ስታመሰግን፣ ከዛ አለፍ ብለን ደግሞ ልጆች አባታቸውን እናታቸውን ሲያመሰግኑ በዚህ እንጀምራለን ማለት ነው። ምክንያቱም አንድ ሰው የመጀመሪያ አፉን የሚከፍትበት በጧቱ ሞዴያኒ ለፋኔኻ ነው፣ ምስጋና። አዳምና ሔዋን የተፈተኑበት በምን ነው? በምስጋና ነው። ምክንያቱም ለምን ነው የተሳሳትክ ሲለው ምን አለ? ምን አንተን ያሳሳትከኝ ይሄን ሁሉ ነገር ያመጣኸው እቺን ሔዋን የሰጠኝ አንተ ነህ አለ። እንደማመስገን ማመስግኖ እግዚአብሔር የሰጠኝ ተመስገን እንደማለት አዝ ሁሉ ነገር ያበላሸው አለማመስገኑ ነው ማለት ነው። ስለዚህ ይሄን ሌሊት ከሰውም ከሁሉም ካመሰገነ በኋላ ደግሞ ወደ ትልቁ ስና ደግሞ ወደ እግዚአብሔር ነው። በዚህ ሌሊት እግዚአብሔር በሲናይ ተራራ በግብጽ ያለነ ከዛማት ባወጣን ኑሮ አዝ ሁላችንም እስካሁን ድረስ እየተሰቃየን ነበር ማለት ነው። ስለዚህ በዚህ ሌሊት ሁሉም እንጀምረው በምስጋና ነው። አንዳንድ ጊዜ በዚህ አጋዳውን ስናይ ግራ ይገባናል። አንደኛ በአማርኛም በዕብራይስጥም ቢሆን ብዙ ማይገቡን ቋንቋዎች አሉ። አዝ ይሄን ሲሆን አንዳንዶች ምን የሚሉ በመቸኮል ነው። መቼ ነው የሚያልቀው? መቼ ነው የሚጨርሱት ነው። አዝ ይሄን ሌሊት ምን ይባላል በዕብራይስጥ? ዮም ነው የሚለው። ሌሊት ብሎ አይጠራውም። ይሄ ቀን ይሄን ሌሊት ቀን እንጂ ሌሊት አይደለም ነው የሚለው። ስለዚህ ይሄን ሌሊት ምንተኛው መቼ ነው? እንቅልፍ ሲዘነ ብቻ ነው። አይ ሰዓት ደርሷል ነገ ጧት መነሳት አለብን ብለን ሳይሆን ይሄን ሌሊት እስከመጨረሻው እንቅልፍ እስከሚዘነ ድረስ እስከመጨረሻው መጠቀም አለብን። ምክንያቱም ይሄ ሌሊት ሳይሆን ቀን ነው ይላሉ። አዘ የዚህ ደረጃ ውስጥ 15 ደረጃዎች ከካዴሽ ጀምረን እንጀምረዋለን በእግዚአብሔር አሁን እስከመጨረሻው ንርጻ ከሚለው 15 ደረጃዎች አሉ። 15 ብዙ ነገሮች አሉና ምን አለን? 15 ይሄ አመት ባሎች ሁሉ የይሁዲ ሆኑት በ15 ቀን ነው። 15 ምን አለና ጨረቃ ከትንሽ ጀምራ እያደገች ተድ በ15ኛው ቀን የሞላ ይሆናል ማለት ነው። የደመቀች ትሆናለች። 15 ትልቅ ደረጃ አለው። ሌላው ከቤተ መቅደስ ጋር የተያዘ ነው። 15 ካህናቶች ሌቪያቶች ስራቸውን ሲጀምሩ 15 ደረጃዎች አሉትኝ። ከላይ አንስተው እየወረዱ ሲሄዱ የዳዊትን መዝሙር እየዘመሩ 15 መዝሙሮች አሉ የተጻፉ ከመጽሐፉ። እነዛን እየወረዱ ይሄዳሉ ማለት ነው። እኛም በዛውን ጊዜ ሁላችንም እንደ ካህን ነን። በዚህ ሌሊት ሁላችን እንደ ካህናቶች እየዘመርነ እየበላነ እየጠጣነ ሁሉ ነገር እያሳለፍነ ከመጨረሻው ደረጃ ከ15ኛው ደረጃ ከደረስነ አጋዳው ሲጀመር ምን ይላል? ለኸም ኦኒ ይላል። ለኸም ኦኒ ማለት በአንድ በኩል ደረቅ ቂጣ ማለት ነው፣ የድሃ ዳቦ ማለት ነው። ሌላው ምን ይላሉ? ለኸም ኦኒ ለኸም ሸኦኒም አላብ ድቫሪም አርበ ማለትም እግዚአብሔር ይሄን ማጻያያችሁ ታሪኩን ተርኩ ይላል፣ ተናገሩ ይላል። ከዚህ ላይ ምን ይላሉ? አንዱ ትልቅ ሊቅ ምን አለ? ለኸም ሸኦኒም አላብ ማለት በዚህ ሌሊት ይላል ይሄን 15 ደረጃዎች ጥሩ አርጋችሁ ካለፋችሁትኝ አዝ መጨረሻ ላይ ምን ትቀበላላችሁ ይላል? የፈለጋችሁትን ይላል። የፈለጋችሁትን ከልባችሁ ያለውን አሁን ከዚህ ከተቀመጥነው በልመና ብዙ ነገር የሚያስፈልገና አለ። አንዱ ልጁ ከቤት ተቀምጦ ስራ አይሄድም። አንዱ ልጁ ታሞበታል። ልጁ አልተዳረም፣ ልጅቱ አልተዳረችም። በዚህ ሌሊት እግዚአብሔር ምን ይላል? በስነ ስርዓቱ ይሄን ደረጃ ከተወጣችሁትኝ አዝ የፈለጋችሁትን ነገር ሰጣችኋለሁ ብሏል። ስለዚህ ነፃነትም ምን ጀምረው ዋኒ ሆሴ መጀመር ያለብን በራሳችን ብቻ ሳይሆን
በትልቁ ብንጀምር ሁላችንም ወደ እግዚአብሔር እንድንመለስ ልጆቻችንም እንዲቀርቡ ወደ እግዚአብሔር ለሀገሪቱ ሰላም ብዙ አባቶች ምርቃኑን የሚያውቁበት አለ። አባል ከዚህ ላይ ደግሞ የልብን ጸሎት የሚሰማ እግዚአብሔር በዚህን ሌሊት ነው። ስለዚህ ይሄን ሌሊት ጥሩ አድርገን እንድናልፈው አንዳንድ ነገሮች ማድረግ አለብን። መጀመሪያ ዝግጅት ነው። መሰረት ከዝግጅቱ ውስጥ በአብዛኛው እናቶች አዳምጡ የሚያጋጥመን ምንድነው? የዛሬ ዓመት በሰንበት ላይ ነበር። በሰንበት አርፈን ሞጽእ ሻባት ዓመት ባሉ ነበር። ያሁኑ ግን ሮብ ነው። ሮብ ማታ። ስለዚህ እናቶች ምነው ሰርተው ለፍተው መጨረሻ ላይ ከዓመት ባሉ ሲደርሱ በጣም ደክሟቸዋል። አንዳንድ እናቶች እንቅልፍ ላይ ያንጎላችሁ ነው የሚያደርጉት ማለት ነው። ይሄ ነገር መሆን የለበትም። ቀደም ብለን ሁሉን ነገር ተዘጋጅታችሁ በሮብ ማብሰል የለም። ሮብ ከጧት ጀምረን ሊበሰል ነገር ሌላ ነገር ማድረግ የለብንም። ያን መዘጋጀት ካለብን በእንደዚህ በጸሎቱ በሁሉ ነገር በሚዘጋጀው መዘጋጀት ነው እንጂ በስራ ከጀመርነው ከዛ በኋላ ይደክመናል። ከደከመነ በኋላ ደግሞ አንድ ሰው ከደከመውና ከራበው ምን ይሆናል? ይበሳጫል ማለት ነው። ያን እንቅልፍም ይመጣል። ስለዚህ አንዱ ትልቅ ራብ ምን አለ? በ10 ሰዓት የሚበላውን ካስወገድነ በኋላ አለ ከዛ በኋላ ሄጄ በ11 ሰዓት ሁሉን አቃጥላለሁ አለ። ካቃጠልኩ በኋላ ከቤቱ ደጃፍ ሆጭ ምን ጽፋለሁ? ሁላችን ተኝተናል እንዳትቀሰቅሱና ከን እያንዳንዳችን በቤት ማድረግ ያለብን ለአንድ ሰዓትም ለሁለት ሰዓትም ብትሆን ትንሽ መተኛት ነው። ትንሽ ተኝተ ልጆች የበለጠ ደግሞ ምክንያቱም ልጆች ናቸው ሁሉ ነገር የሚያንቀሳቅሱት። በ8 ሰዓት 9 ሰዓት ሲሆን ደግሞ አረ በቃና ደክሞናል ቢበላ ካሉ ሁሉ ነገር አደፈረሱት ማለት ነው። ስለዚህ ቀደም ሲል ለእነሱም ተዘጋጅተን መጠበቅ አለብን። ዋናው ዝግጅት ሁላችንም ለአንድ ሰዓትም ለሁለት ሰዓትም ሆነ ሄደን ትንሽ መተኛት አለብን ለማለት ነው። ሌላው ከሚዘጋጁት ነገሮች አስቀድም እንዳልኩትኝ የሚዘጋጁት አንደኛ በኩል በራሳችን በኩል ብለናል። ሌላው ማጾት ማጾት ሄደር ለሚያደርገው ሰው ስንት ማጻ መቀመጥ አለበት? 3። ይሄ ማጻ መሆን ያለበት ማጻ ሽሙራ በሌላው ቀን እንበልና በሻባት እያንዳንዳችን ምግብ መብላት አለብን። በዳቦውን መብላት አለብን። አንድ ሰው ግን አይመቸኝም ዛሬ በጣም ረብሾኛል ካለ ምን ይደረግ ነው? በዚህን ቀን ትልቁ ትእዛዝ ምንድነው? የኦሪቱ ትእዛዝ ማጻ መብላት ነው። የሚበላው ደግሞ በአብዛኛው ደረቂቱን ነው። ስለዚህ ማጻ ሽሙራ አለ። ማጻ ሽሙራ የተጋገረች እርዳታ ከቻላችሁ ለሚቀጥለው ዓመት ራሳችሁ ብትጋግሩ ትልቁ 3 ማጻ ማዘጋጀት አለብን። ደረቅ ቂጣ 3 ናቸው። ይሄ ሰደሩን ለሚያረገውና ለሚያቀርበው 3 ያስፈልጋል። በአቀማመጡ አንደኛ ጠረቤ እንትን ያስፈልገዋል። ኬአራ የራሱም ይሆን ማለት ነው የተዘጋጀ። ከተቻለ ማጻውን አንዳንዶች ከታች ያረጉታል። ካልተቻለ ደግሞ ለብቻው ይቀመጣል። አንዳንዶች ደግሞ ወደፊት ያስቀምጡታል። ይሄ ችግር የለውም። ግን 3ቶች ማጻ ሽሙራ ሲባል ከሚገዛው ማጻቱ አጽፎበታል ከካርቶኑ ላይ። ማጻ ሽሙራ ማለት በጣም የተጠበቀና ከሁሉ ነገር የተሻለ ስለሆነ በዚህን ሌሊት እያንዳንዳችን የአንዲቱን ማጻ ግማሽ ደስ አይነት ግማሽ 4 ግማሽ መብላት አለብን። 4 ግማሽ ለምሳሌ አሁን በትናንሹ ማጻው ረግሉ ካሰብነው 2 ማጻ ማለት ነው። ይሄን ማጻን ወስድና ከሁለት ገምሰዋለን። ለእያንዳንዱ ምን ታስቀምጣላችሁ? 4
አራት የተገመሰ አራት የተገመሰ በእያንዳንዱ ታስቀምጣላችሁ ማለት ነው። ሸደሩ የሚያደርገው ለራሱ አለ ሶስቱ የተዘጋጀ ማለት ነው። ስለዚህ የሚዘጋጀው አንደኛ መዘጋጀት ያለበት መገዛት ያለበት ማጻ ሽሙራ የሚለውን ስለዚህ እያንዳንዳችሁ ከነገ ጀምሮ የምትፈልጉት ከገዛችሁ ከዚህ በፊት ጥሩ ነው። ካልተገዛ ማጻ ሽሙራ የሚለውን ዋጋቱም ትንሽ በዛ ትላለች። አባል ዋናው የዛውን ቀን የሚበላው ማጻ ሽሙራ የሚለውን ነው። ይሄ አንደኛው ነው ማጻ ሽሙራ። ሁለተኛው ወይን ወይን እንግዲህ እያንዳንዱ እንዳጣጣጡ ነው። በዚህን ሌሊት 4 ጊዜ ወይን እንጠጣለን። 4 ጊዜ ወይን በምንጠጣበት ጊዜ ስለዚህ 4 ብቻሪ ከጠጣነ እያንዳንዳችን አንድ ግማሽ ወይን ያስፈልገናል ማለት ነው። ባክቡክ አሁን ግማሹን የዚህን ግማሽ ማለት ነው። ስለዚህ በቁጥሩ ነው አንድ ለሁለት ነው እንግዲህ አንድ ለሁለት ነው። አዛ እንግዲህ 20 ሰው ከሆናችሁ 10 ባክቡክ ማዘጋጀት አለባችሁ ማለት ነው። ሰላም አሻብ ሌላው የትኛውን ወይን ነው የሚወሰድ ነው። በወይኑ ወደ እናቶችና ወደ ልጆች ስነድ በአብዛኛው ትንሽ ጠንካራው ትንሽ ስለሚረብሻቸው ሚጻናቢ መጠጣት ይችላል ችግር የለውም። አባል በወንዶች በኩል ግን ጠንከር ያለው ነው። የተነከረውን ያይን ያበሽ ካለ ያይን ያበሽ ያብሸነ ከሆነ ደግሞ መደብለቅ ይቻላል። ታዲያ ሁለቱን ሚጹንና ያንን አብረን መደብለቅ ይቻላል ችግር የለውም። አባል ወይን ማዘጋጀት አለብን። ወደ ጠረጴዛችን ለምታዩት እቺን ጸላሃትኛ ናት። ይሄ ጸላሃት ከዚህ ላይ ያለው ነገሮች ሁሉ ተደሩ እስከሚያልቅ ድረስ መጉደል የለባትም። ስለዚህ አንዳንዱ ድንቹን ይወስድና አዛ በኋላ ድንቹ እዚህ የለችም ተደሩ እስከሚያልቅ ማለት ነው። ይሄ ስነ ስርዓቱ እስከሚያልቅ ነው። ድንቹ የሚወሰደው ከሌላ ቦታ ነው። ይሄ እዚህ ነው የሚቀር ከመጨረሻው አስታውሱ። ከመጨረሻው ስነ ስርዓቱ እስከሚያልቅ ድረስ አዘች ድንች በራሷ በኩል መቆየት አለባት ማለት ነው። እዚሁ መቆየት አለባት። በግራና በቀኝ እንየው ተጽፎታል፣ ሁሉም ተጽፎታል። በቀኝ በኩል ያሉትኝ ሁለት ነገሮች ናቸው። አንደኛው ዝሮአ ምንድነው? ክንድ ነሃን ክንድ ተክናፋይ እንግዲህ ክንዱን የበጉን አይታችሁ እንግዲህ ጥሩን ያችን ክንድ ማዘጋጀት አለባችሁ። ይሄ ክንድ ይዘጋጀው ልጆች ጠይቃሉ። ልጆች ጠይቁትኝ ክንድ ለምን አስፈለገ ነው። በኦሪቱ የተጻፈው እግዚአብሔር ከግብጽ ያወጣና አንደኛ ምን ይላል? በያድ ሐዛካ። በያድ ሐዛካ ማለት ጠንካራው እጁ ግብጽን የጨቆነበት ነው፣ የቀጣቸው ነው። ሁለተኛው ጠንካራ እጁ ብቻ ሳይሆን ይላል ዝሮአ ነቱያ፣ ክንዱ ደግሞ እንደተዘረጋ ነው ይላል። እግዚአብሔር ክንድ ከግብጽ ያወጣና እስካሁን ድረስ የተዘረጋ ነው። ማለትም ግብጽ ተዳነን አዳነን ብቻ ሳይሆን ከግብጽ እግዚአብሔር ያተረፈና ከዛች የወጣ ነው። ከዛን ቀን ጀምሮ እግዚአብሔር ዋናው ዓላማው ምንድነው? እኛን ከደረጃ ወደ ደረጃ ከፍ ያደረገ ማስቀመጥ ነው። ስለዚህ እቺ ክንድ የተዘረጋቸው የታጠፈ አይደለም። አንዴ እንደዘረጋው አልተወውም እግዚአብሔር። ያቺ ክንድ እስከመጨረሻው ድረስ በእነዚህ 2 ዓመት አይተነዋል እግዚአብሔርን ክንድ የት እንደሚደርስ። እኛ ህዝበ እስራኤል የምትባል ሀገር ከካርታ እንኳን ስሟን እስራኤል ለማለት መጻፍ የሚያቅታት አባል በኃይል ስሟ እስከመጨረሻው ይደርሳል። ይሄ በማን ነው? በወታደሮቻችን ሮሽ መምሻላው ብቻ አይደለም። ዋናው ደግሞ እሱ ነው፣ እግዚአብሔር ነው። ግን ዳዊት አመለህ እንደሚለው እግዚአብሔር ሀገርን ከተማን ካልጠበቀ ሌላው ጠባቂ ሁሉ ባዶ ነው ማለት ነው። ስለዚህ ዋናው ሮዋ ስንል ክንድ ስንል ማስታወስ ያለብን ለልጆች ማሳለፍ ያለብን ይሄ ዝሮአ ይሄ ክንድ ከዚህ ላይ ክናፋይም ነው የምናየው። ይሄ የተዘረጋው ክንድ
እስካሁንም ድረስ ከኛ ጋርም አለ ማለት ነው። ያንዳንዳችን ስለ ፋሲካ ስናወራ ምን ይመስለናል? ያለፈውን ታሪክ እያወራን ይመስለናል። ግን እኛም ከነበርንበት ቦታ ከኢትዮጵያ ከዛ ካለንበት ቦታ ያወጣን ማን ነው? እግዚአብሔር ነው። አንድ ሰዎች ናቸው ወደ ጸሎት ቤት ይመጣሉ። ራብ ከፍ ያሉ አሁን ይመጡና ምን ይሉታል? እናንተ እኮ አሉ አራው ባዲያ ባይኖር ኑሮ ከዚች ሀገር አትመጡም ነበር አለ። ያን ፈረንጅ ማለት ነው። አዛራብ ከፍ ያለው መለሰለት እውነትህን ነው አለው። አራው ባዲያ ምስጋና ይገባዋል አለ። ግን አለ በአራው ባዲያ ምክንያት ሳይሆን አለ በእግዚአብሔር ምክንያት ነው። ከዚህ እያንዳንዳችን ማወቅ አለብን። እያንዳንዱ እግዚአብሔር ድል ይሰጠዋል። ይሄ ማለት ግን እሱ ከሌለ ያንን ቦታ የሚይዘው ሰው የለም ማለት አይደለም። እሱም ቢካለ ሞርደኻይ ለኤስተር እንዳላት ነው። እጅና ለአኻሽበሮስ ተናገሪ ሲላት ምን አለች? ፈራች። ምን አለ? ሂማኻረሽ ተኻረሽ ለኤታዞት ረይቫ ወያጸላ ያሞን ለይሁዲ በመኮም አኸር ማለትም ዛሬ አንቺ እምቢ ካልሽ ዝም ካልሽ እግዚአብሔር ሕዝበ እስራኤልን በሌላ ቦታ እንትን ይላቸዋል፣ ይታደጋቸዋል፣ ያድናቸዋል። አንቺ እስከ ቤተ ያለሽ አለ ማለትም ለእያንዳንዱ ቅያራ አለው ነው። ከቻልክ አንተ አገልግል፣ ከቻልክ ተጠቀምበት እድሉ። እያንዳንዳችን ማየት ያለብን ከዚህ ላይ ነው። ሁሉ እናመሰግናለን ማለት መመስገን ያለበት በሁሉ ቦታ እግዚአብሔር ከዚህ ቦታ። ስለዚህ የመጀመሪያው በቀኝ በኩል ያለው ዘዝሮአ፣ ሁለተኛው የሽላኑ በቀኝ በኩል ሐሮሴት ይመስላል ጭቃ ነው። አሁን ከጭቃው ነበርና አንዳንዳችን ከዚህ ከመጣነ በኋላ ምን ረሳዋለን? የኢትዮጵያን ጭቃ እናስታውሳለን። ዝናባውን ሲዘን ሁላችንም በአስፋልት ላይ እንወጣለን። በኢትዮጵያ ዘለው እንደሱ አልነበረም። ጭቃውን ደግሞ ማስታወስ አለብን። የነበርንበትን ማስታወስ አለብን። ጭቃውም በህይወታችን ነበርንበት፣ አለፍንበት። ካለፍነ በኋላ ደግሞ እናመሰግንበት ነው። አዚህን ጭቃ የሚያሳየን ደግሞ በኢብሪት ሐሮሴት ይባላል። በመሃል ላይ ያለው ማሮር ይላል። ማሮር ከዚህ ላይ የተወሰደው ሐሳይ ጎመኑ ነው። ጎመን በአሁኑ ድረስ ቀምሰው መራራ ነው ወይስ አይደለም? አይደለም። መቼ ነው መራራ ነበር? ገና ሲያድግ። ከመጀመሪያው ሲያድግ መራራ ነው። የተወሰደበት ምክንያት ምንድነው? የግብፅን የነበርንበትን ህይወት የሚያስታውሰን ይሄ ነው። ገና ሲያድግ መራራ ነው። ያደገ ሲያድግ ግን ይበላል ማለት ነው። የኛ ህይወትም ከግብፅ ስንጀምር መራራ ነበር። ያንን መራራ ደግሞ ያጣጣመ እግዚአብሔር ተቀደሰችው ሀገር ከዚህ ቦታ አስቀመጠ። ስለዚህ ይሄ መራራውን እናስታውሳለን። በግራ በኩል ቁላለችና ቁራን ለምን ነው የሚቀርብ? ሁለቶች ቁርባን ናቸው። ከቤተ መቅደሱ በእግዚአብሔር እርዳታ የሚቀጥ አሁኑ ፋሲካም እንግዲህ ሮብም ሊሆን ይችላል። ከቤተ መቅደሱ ከሆነ ሁለት አይነት ቁርባን የሚቀርባል። ቁርባን ፔሳ የሚቀርበው ይሄ ነው። በቁላሉ ስነት ደግሞ ቁርባን ሀጊጋ ይባላል። ስለዚህ በዚህ ደግሞ ብዙ ምሳሌ አለው። እንቁላል የምትጠነክረው መቼ ነው? እሳት ካየች በኋላ ነው። እሳት ከነካት በኋላ እየጠነከረች ትሄዳለች። መጀመሪያ ግን ብጥላት ግን ትሰበራለች ማለት ነው። የኛም ህይወታችን እንደሱ ነው። ከእሳት ከተለበለብነ በኋላ ከዛ በኋላ ነው የሚገባን። እንቁላል ደግሞ ታስታውሰናለች። ሌላው በግራ በኩል ያለው ካርፓስ ብዙ አይነት አለ። አሽከናዚሞች ድንች ነው የሚወስዱ። ለዛሬውኛ ድንች ሆነናል፣ አሽከናዚ ሆነናል። ግን በአብዛኛውን ስፋራዲሞች ሰል አይነት ነው የሚወስዱ። ፕሮዚሊያ ይባላል ወይ ሴሌሪ እንደ አይነት እንትን ነው። መራር እንኳን አይደለም። እሱ አይነት ሁለት አለ። ወይ ሴሌሪ ወይ ፕሮዚሊያ ወይ ደግሞ ድንቹን ይቻላል ማለት ነው። ይሄ ነው የሚወሰደው። መግዛት ስትሄዱ የሚያስፈልጋችሁ እነዚህ ናቸው። ወይን
መጾት፣ ሐሮሰት፣ ድንች፣ እንቁላልና ዝሮዋ በኻሳ ከዚህ ላይ ኻዘረት አለ። ኻዘረት በጣም መራራ ነው። ዝንጅብል እንደሚመስል ማማሽ እንደሱ ነው የሚመስል። ስለዚህ ያን መራራ አለ ኻዘረት ይባላል። ዛሬ አላመጣሁትም። አባለ ኻዘረት ደግሞ አስቀምጡት። መብላት አያስፈልግም፣ ግዴታ የለው። በጣም መራራ ነው። አባለ ለዚህ ናቸው። ሌላው ድንች ይበላል፣ ሐሮሰቱም ይበላል። እንቁላሉሳ እንቁላሉም ይበላል። ግን ከስነ ስርዓቱ ውስጥ ግን ይበላ ብሎ የተጻፈ የለው። እንግዲህ ቀደም ሲል ያልበላን እንደሆነ ዳረግነ ወዲያው ሰው እንግዲህ ኧረ ምግቡን አቅርቡ ምናምን እንዳይረብሸን እንቁላል ስጡት። እንቁላሉን ሳላት ውስጥ ስጡትና በዛው ገና ኪዱሽ እንዳረግነ እንዲጀምር ነው። ከዛ ብርሃ ኸሮና ማድረግ አለበት። እሱ ያደርጋል ማለት ነው። በእንቁላሉ ነው የሚጀምር ማለት ነው። ሰደን እንቁላሉ ነው። ይሄ ዝሮዋው አበሳሰል አይደለ። በአንድ በኩል በዚህ ሌሊት የተጠበሰ ነገር መብላት አይቻልም። የተጠበሰ ነገር መብላት አይቻልም። ስለዚህ ምን እናደርገዋለን? ምሳሌ ስጋ መጥበስ መብላት ከፈለግነ መጀመሪያ በውሃ ፎቅ ፎቅ እናደርገዋለን። በውሃ ፎቅ ፎቅ ከሆነ እንደተበሰለ ነው የሚቆጠር። ይሄም እንደዛው ነው። ይሄንም ስናዘጋጅ ይሄን ክንድ ስናዘጋጅ በመጥበስ ሳይሆን መጀመሪያ በውሃ ፎቅ ታረጉታላችሁ። በውሃ ፎቅ ካረግነ በኋላ ወስደን ደግሞ እንጠብሰዋለን። ጠብሰን እናኖረዋለን። በዛውን ሌሊት አይበላም። በበነገታው ግን መብላት ይቻላል ማለት ነው። ሐሙስ ጧት መብላት ይችላል። እነዚህ ናቸው። ባላሃው ሌላው መዘጋጀት ያለብን ሮብ ማክሰኞ ማታ ኸይራት ሐመጽ አለ። ቦካ ነገር የሚሸጥ ከዛ በፊትም እንሸጣለን። አባሎ የቦካውን ነገር ማስወገድ ያለብንና በዲካት ሐመጽ የሚፈተሸው ማክሰኞ ማታ አለ። ሁላችንም እንግዲህ ማታ ከቤት ተገኝተን በዲካው ማድረግ አለብን። በዲካውን ፈልጋለን። ከፈለግነ በኋላ አጠራቅመን ከምናስቀምጠዋለን ከጠረጴዛው ለነገ ጧት እንዲበላ ማለት ነው። ያንን ካደረግነ በኋላ ከዲካት ሐመጽ ካደረግነ በኋላ ነው ምን አለ ቢቱል ሐመጽ ከልባችን ነው። ያንን ነገር ከልባችሁ ማስወግዱ ስለሚል ስለዚህ ያላየነው ነገር ካለ የተደበቀ ነገር ካለ ፈልገናል፣ ሞክረናል። ያንን ከልባችን የምናስወግደው ደግሞ በኢብሪትም አለ፣ በአራሚት አለ፣ በአማርኛ በፈለጋችሁት ቋንቋ አለ። ያንን ግን አይታችሁ የቦካው ነገር ሁሉ ይወገድ ብለን እንወስንበት ነው። በቦኩት ነገር ማለት ነው። መኺራት ሐመጽ በሚሸጠው በማለት ብዙ ጊዜም ተናግረናል። የቦካ ነገር መሸጥ የተጀመረው በትላልቅ ሱቆች ነው። በእያንዳንዳችን ቤት ግን ያለው ግን ትናንሽ ነገሮች ስለሆኑ እነዛን ነገሮች አመት ባሉ ከመድረሱ በፊት ማስወገድ አለብን እንጂ እስከዛ በዛውን ሌሊት በዛውን ቀን ለእችን ቢራ ልሽጥ ምናምን አያስፈልግም። ትናንሽ ነገሮች ከሆኑ አትሽጡት፣ ዝም ብላችሁ ጣሉ ነው። ለምሳሌ አንድ ሰው ሰርግ አስቦ 1 3 4 ካሳ ቢራ ካለው ያንን ጣል ቢሉት አይሰማም። ስለዚህ ያንን መሸጥ ይችላል። አባል በትንሹ ከሆነስ ግን ዛሬ ማምጡ ተብላችሁ ነበር ተደብቆ ነው መሰለኝ። አባል በእግዚአብሔር ዳታ ሳምንት አለነ እስከ ሳምንት ሰው እየጠራነ መብላት ይቻላል፣ ችግር የለውም። አባል ከሮብ ማታ መድረስ የለበትም። ማንንም ማስወገድ አለብን ማለት ነው። ወደ ሰደሩ እንሂድ። የመጀመሪያው ከ15ቶች ደረጃዎች ውስጥ ሜላህ ደግሞ ተዘጋጅታለች። ጭራጨው እዚህ ተበጥብጦ ተዚህ ተቀምጧል። ከጽሆው ውስጡ ጸላፋቱ አይሆንም፣ ከውጭ ነው አለ ማለት ነው። እነዚህ ነገሮች ነው ማዘጋጀት ያለብን። ሐሳባ ዘንበል ብለን ምንድነው ዘንበል ብለን
ዘንበል ብለን ከዚህ ከስነ ስርዓቱ 7 ቦታዎች አሉ። በ7 ቦታዎች ውስጥ ዘንበል ብለን መብላትና መጠጣት አለብን። 7 አራቱ በአራቱ ወይን ነው። ወይን ሲጠጣ ዘንበል ብለን መጠጣት አለብን። ሰላም በዚህ ሌሊት 4 ወይን ጠጣለን፣ 4 ብቸሪ። ያንን ብቸሪ ስንጠጣ ዘንበል ብለን ሁላችን መጠጣት አለብን። ዘንበል የት ነው? በቀኝ ነው በግራ ነው? ወደ ግራ። ሰላም ብዙ አይነት ዘንበል አለ፣ ብዙ አይነት አለ። በአብዛኛው እኛ የምናሳየው ዘንበል ሲባል ከምንማረው አይታችሁ ከሆነ አብዛኛውን ቤዲዩም ሲበሉ እንደ አረቦች አይነቶች ፍርናሽ ያረጉና ከታች ፍርናሽ ያረጉና እንደመጋደም ብለው ነው። እንደመጋደም ገደም ብለው ግራ እጃቸውን በዚህ ራሳቸውን ይዛሉ፣ በቀኝ እጃቸው ደግሞ ይበላሉ ወይ ደግሞ ይጠጣሉ ነው። በአሁኑ ጊዜ ስንቀመጥ አይመችም በጣም። ስለዚህ አንደኛ ከጓደኛችን ላይ ማድረግ ይቻላል ዘንበል ሲደረግ፣ ግን አንዳንዱ ደግሞ ሊረብሸው ይችላል። በአብዛኛው ከኛ ቤት ማደርገው ዘንበል ሲባል በ7 ቦታዎች ብለናል። 4 ቦታዎች ወይን ሲጠጣ፣ 3 ቦታዎች ማጻውን ስንመላ ደረቅ ቂጣውን፣ 7 ቦታ 4 ብቸሪ ሲጠጣ፣ በ3 ማጻ ደረቅ ቂጣ ሲበላ ዘንበል እንላለን። ዘንበል የሚባለውን ላሳያችሁና እያንዳንዳችሁ ደግሞ ከቤታችሁ ስትደርሱ ደግሞ ሞክሩት። ተምር የለም ዘንበል ዘንበል ስልን ከኛ ወንበሩን እናዞረዋለን። አስፊቴ ወደዚህ ዞራለሁ። ይሄን ከዞርኩ በኋላ እግሬን ደግሞ ትንሽ ወረድ አደርጋለሁ። ገብቷችኋል? አስማማው። ይሄ ነው አበላል። ከዛ ይቀረኝ እጄ ነው። እንዲህ ካልኩ በኋላ እጅ እንዲያደርገህ መጠጣት ትችላለህ። ይሄ ነው ዘንበል የሚባል እንጂ ከሰው ላይ ስታረጉ ምናምን ላይመች ይችላል። ወንበሩን ማዞር ካዞርነ በኋላ ይሄኛው 2 ወንበር ስለሆነ ትንሽ አይመቸኝም። እያንዳንዱ አንድ ወንበር ስለሆነ ይሄን ከዞርነ በኋላ ትንሽ እግራችን ሳብ ካረግነው እጃችን መጥቶ ትክክል ነው የሚሆነው እዚህ ላይ። ከዛ እጃችን ከግራ እንትን እናደርጋለን። አንዳንዱ ዘንበል ሲል ምን ያደርጋል? እንዲህ ዘንበል ይልና በግራ እጁ ደግሞ ይዘዋል ወይኑን። አይደለም ግራ እጅ ራሴን ነው የምይዝበት። አባል በግራው ዘንበል ስል የሚጠጣው በቀኝ ነው። በእነዚህ 7 ቦታዎች ራስቸው ዘንበል ሳልል ተጠጣው ከበላው ሴቶች እናቶች አያስፈልግም መመለስ፣ እንደገና መልሶ መብላት መጠጣት። ወንዶች ግን እንደገና መብላትና መጠጣት አለባቸው። ስለዚህ ቅድም ያልኳችሁ እቺ ዳቦ አለች አይደል? የዚችን 2 አይነት ከበላችሁ ግን 2 እንደዚህ አይነት ዘንበል ካላላችሁ 2 ጊዜ መብላታችሁ ነው። እንደገና 4 ማጻ እንግዲህ ወይ ሩባችሁ ነው ወይ ደግሞ እንግዲህ ፈልጋችሁት ሊሆን ይችላል። ስለዚህ ማስታወስ ነው። ደረቂቱን ሌላ የሚጨመርበት የለም፣ ደረቂቱን ነው። ያፈ ጥሩ ጥያቄ ነው። ከዚህ ላይ ይሄን ስነ ስርዓት ስናረግ ምግብ እስከሚቀርብ ድረስ ምንም ነገር የሚበላ ነገር የለም። ምን በላው የተዘጋጀው ነው። ትንሽ ዳቦ ትንሽ ድንች ካለች ድንሽቱን፣ እንቁላል ካለች እንቁላሊቱን እና መጠጥ ወይን፣ ሌላ የለም። ሚጥ የለም። 7 ቦታ ብለናል። 7 4 ብቸሪዎች 4 ወይኖች 4 ቦታ ይጠጣሉ እና 3 ጊዜ ደግሞ ደረቅ ቂጣ ይበላል። ደረቅ ቂጣው ሲበላ በሌላው አስፈልግም። ማሮር ስትበላ አስፈልግም፣ በሌላው አስፈልግም። ወይኑና
አሁን እንደርስበታለን። አዝ አራት ወይን ሶስት ደረቅ ቂጣ ሲበላ በአጠቃላይ 7 ማለት ነው። በሰባቱ ላይ ዘንበል ብለን መብላትና መጠጣት ግዴታችን ነው ማለት ነው። በሰደር ያፈ አሁን ከመጀመሪያው ጀመር። ይሄ ሌሊት እንከፍለው 15 ደረጃዎች እንዳሉት ካልነ 15ቱን ደግሞ በአራት እጠቀልለዋለሁ። በአራት ስጠቀልል እንዴት ነው? የመጀመሪያው ስነ ስርዓት የኪዱሽ ይሆናል። የመጀመሪያው ስነ ስርዓት። ሁለተኛው ስነ ስርዓት ያለና ምንድነው? ሀገዳ ሸል ፔሳህ ታሪኩን ለልጆች ማሳለፍ። ሶስተኛው የሚበላው ነው። ከምን በላው ውስጥ ማጻ ይበላል፣ ማሮር ይበላል፣ የመጨረሻው አፊኮማን አለ። እነዚህ ናቸው የሚበሉት። አራተኛው ክፍል ሀለል እንደገና 4 ክፍሎች አሉት። የመጀመሪያው ኪዱሽ፣ ሁለተኛው ሲፑር ታሪኩን ለልጆች ማሳለፍ ሀገዳ፣ ሶስተኛው ሚጽባት አኺላ የሚበላው አለ። ማጻ እንበላለን፣ ማሮር እንበላለን፣ አፊኮማን ይበላል። እዚህ ሶስተኛው ነው። አራተኛው የኛ በሻ ይርካታ አማዞን ካረግነ በኋላ ያሎሺ ደና ዳሩ ብሎ ወጥቶ ሄዳል። ዋናው የመጨረሻው ምንድነው? ሀሌል አለ። ሀሌል አራተኛው ነው። በአራቶች ክፍል 4 ወይን ጠጣለን። የመጀመሪያውን በኪዱሽ፣ ሁለተኛውን አገዳውን ስንጀምር፣ ሶስተኛውን ይርካታ አማዞን ስናረግ፣ አራተኛውን ሀሌል ስናረግ ነው። ሀሌል የመጨረሻው ወይኑ የሚጠጣው ታዲያ የመጀመሪያው ከደሽ ኦድማት እንጀምራለን። ከማሾው ሻል በጠየቀው እስከዚህ ያለውን መጀመሪያ ወስደን ከዛ በኋላ የሚመለሰው አለ። ስነ ስርዓቱ ገና አሁን ነው የምንጀምረው። ከሱን እናወራበታለን ማለት ነው። የመጀመሪያው ካደሽ ነው ከ15ቶች ደረጃ። ይሄን ከማለታችን በፊት ምን ላለን ያንን በሁላችንም እየዘመርነ ካደሽ ኡርሃት ካርፓስ ያኻጽ ያለ ለልጆች ማስተማር አለብን። ከዚህ እንኳን ወረቀት አዘጋጅቼ ነበር። ያንን ከጠራነ በኋላ 15ቶችን ደረጃ ከጠራነ በኋላ አንዱን ልጅ ወረቀት እንደዚህ አድርጋችሁ ታዘጋጃላችሁ። ታዘጋጁና በየተራው ያወጣል ይሄን ወረቀቱን። የመጀመሪያው ክፍል ካደሽ ከሆነ ምን ይለናል? ካደሽ ይለናል። የመጀመሪያው ክፍል ካደሽ ነው ይላል። ይሄን ካደሽ ካለ በኋላ ምን እንጀምራለን? ኪዱሽ የመጀመሪያው ደረጃ ነው። አሁን ስለ ብቸሪቱ እናውራ። ለኮሱ ባላኻው የሚለው በስነ ስርዓቱ የሚለው ትልቅም ሆነ ትንሽም ሆነ ብቸሪው የተቀዳው ወይን የተቀዳው ሁሉ መጠጣት አለበት ነው። የሞላው ሁሉ ለምሳሌ ከዚህ ከሞላውትኝ የሞላዋትን ሁሉ በመጀመሪያው ስጠጣ ሁሉ መጠጣት አለብኝ። ትልቅም ካስክ በትልቁም ያንን መጠጣት ነው። እንግዲህ ትልቁን ካስክ 4 ጊዜ ከጠጣኸው ወዲህ ሞላና በዛው በመጨረሻ ላይ ትበላው ቦታ የለም ማለት ነው። ስለዚህ የሚያስፈልገው 86 የያዘች ናት ትንሽቱ። ትልቁ አሁን ኮስ አለ። ይሄኛው 180 ነው የሚይዝ ሚሊ ማለት ነው። 180 ከያዘ የሚያስፈልገን ምንድነው? 86 ከ90 ያዘች 90 ያዘች ያስፈልገናል ማለት ነው። እኔ አሁን ላሳያችሁ። አሁን እቻለች ይሄ ተለቅ ይላል። እዩ ይሄኛው ተለቅ ይላል። ይሄኛው አነስ ትላለች። ሁለቶችን ሞክራቸው። ይሄው አንዱን ቀዳውትኝ
ካስፈልገን የዚህ ግማሽ ነው። በልጣለች። አዝ ይሄ ወደ 110 አለው። ይሄ እንትን የሚይዘው አዘችኛቱን ትንሽቱን ግን በሞክራት አነስ ያለችው 90 ወይ 86 አላትኝ። 86 ትዛለች። የሚያስፈልጋችሁ ቢረብሻችሁ ከሆነ ቢረብሽ ከሆነች ትበቃለች። ጠንከር ያለውን ያዙ። ወይኑን እቺ በቂ ናት። እቺ 86 ትዛለች። አይ ትንሽ ይበልጣሉ ካላችሁ ደግሞ እንደዚህ አይነቱ መግዛት ነው። እያንዳንዳችሁ ከሃኑቱ ከሱቅ ውስጥ ሄዱ። ሁለቱም እንትን ነው ይቻላል። እቺ 86 ቢኖራት ነው። እቺ አነስ ትላለች። በእያንዳንዱ ሱቅ መገኘት ይቻላል። ይሄ ምንድነው ወደዚህ በትንሹ ያዙ ምላችሁ ምክንያት አራት መጠጣት ስላለብን ጠንከር ካለ ደግሞ በትልቁ ከወሰነ እንግዲህ ሞቅ ሊልና ይችላል። ቀደም ሲል ደግሞ ብዙ አልበላንም። ስለዚህ በትንሽቱ ይዘን በዛች እንትን ነው ሰደር የሚያደርገው ዝም ብሎ ትልቁን ያዝ። ግን ስነ ስርዓቱን የሚያካውነው እንትኑ ሰውየው በትልቁ ማድረግ ይቻላል ማለት ነው። ስለዚህ የመጀመሪያውን ወይኑን ይቀዳል። በካደሽ ሲሆን እናረጋለን። በዛውን ሌሊት ሁላችንም ቁመን አመት ባሉን እንትን ጀምራለን። ሲጠጣ ተቀምጠን መጠጣት ነው። ተቀምጠን እንጠጣለን። ሌላው በአራቱ ብቸሪ ወይን ሲንቀዳ እኔ ለራሴ ሳይሆን እኔ ለጓደኛዬ እቀዳለሁ፣ ጓደኛዬ ደግሞ ለሌላው ይቀዳል ማለት ነው። ነፃነታችን የምናሳይበት ቀን ስለሆነ ስለዚህ የመጀመሪያውን ወደ ብቸሩ ስንቀዳ ሌላው ይቀዳልን ማለት ነው። በካዴሽ ብዙ አላህ አለ። አንደኛ መታጠብ አለበት ኮሱ። ሁለተኛ በዚህን አመት በዓል ብቻ ሳይሆን ኪዱስ ስናረግ ወይኑን ማየት አለብን። ወይኑን እያየነ መሆን አለበት። ስለዚህ ወይኑን እናየዋለን ሲባረክ። ሌላው ከተቻለ ሻማ ባለበት ቦታ ወይኑን እያየው ሻማውን እያየው ከሆነ ደግሞ የበለጠ በረከት አለው ማለት ነው። ኪዱስ ስናረግ ምናነሳው በሁለት እጃችን ነው። ተረስ ይነሳ ኪዱስ ሎ በፋሲካ ብቻ ሳይሆን በሁሉም ሻባት ኪዱስ ሲሆን ምናነሳው በሁለት እጃችን ነው። ከተቻለ ባለቤት ታሳልፍልሃለች በሁለት እጇ። ካልተቻለ ደግሞ ራስህ በሁለት እጅ ታነሳለህ። ክብር ነው። በሁለት እጃችን መጀመሪያ ነው። ቆዩ መጀመሪያ በሁለት እጅ አነሳለሁ። ከዛ ወደ ቀኝ እጅና ግራጅ መድ አይደግፍም። በሁሉ በሰንበትም ሆነ በፋሲካ በሁሉ አመት በዓል በሁለት እጅ ይወሰዳል። በአንድ እጃችን በቀኛችን ይሄ ነው የሚለው። አንዳንዱ ከጠረጴዛው ቀረብ አድርጎ እንዲህ አድርጎ ያደርገዋል። ምን ማድረግ አለብን? ከፍ ማለት አለበት ከጠረጴዛው። ይሄ ያላሃው ነው። ያንዳንዱ ኪዱስ ሲሆን ይሄን መሆን አለበት። በዚህን ሌሊት ለየት የሚያደርገው ያንዳንዳችን የራሳችን ብቸር ያለን። ስለዚህ ያንዳንዳችን ኪዱስ እናደርጋለን። በዛውን ሌሊት እግዚአብሔር የሚለና ያንዳንዳችሁ ኃይል አላችሁ ሲሆን ዘመኑን መቀደስ ትችላላችሁ ነው የሚለው። ስለዚህ የመጀመሪያው ካደሽ ይላል። ሁለተኛው ክፍል ኡርሃት ምንድነው? መታጠብ። እጃችን ታጠባለን። ለምን ነው እጃችን የምንታጠበው? እጃችን የምንታጠብበት ምክንያት ለምንድን ነው? ገና ማጣው አልቀረበም። ለምን እጃችን ታጠባለን? እጃችን የምንታጠብበት ምክንያት አሁን ምን በላው ድንቹን ነው። ድንቹን ስንበላ እንዴት አድርገን የምንበላ?
ከጭራጫው ተኩመን ነው። ስለዚህ ከጭራጫው ተኩመን ስለምንበላ እጃችን የረጠበውን ውሃ ይነካዋል። የረጠበውን ውሃ እጃችን ከነካ እጃችን ካልታጠብነ የነካነው ነገር ሁሉ በእጃችን ይረክሳል። ስለዚህ ቀደም ሲል የረጠበ ነገር ከመንካታችን በፊት ምን እናደርጋለን? ነቲላት ያዳይ ነቲላት እንደ የዳቦ እንደምንታጠበው እዚህ የዳቦ እንደምንታጠበው እንታጠባለን። አይባረክም፣ አንባረክም። ግን ሶስት ነው። ሶስት በዚህ እናደርጋለን፣ እንታጠባለን ማለት ነው። ትልቁ ትምህርት መማር የምትችሉት ከዚህ አሁን እንበልናው ከቤተሰብ ያላችሁት 10 20 ትሆናላችሁ። ይኸውል 20 ሰው ሁለት ጊዜ ነው እንጂ እጁን መታጠብ ያለበት። አሁን የመጀመሪያው ነው። ሄዱና ታጠቡ ይባላሉ፣ ይሄዳሉ። ከሚሄዱ ጊዜ ከሚመለሱ ጊዜ ነው። ስለዚህ ማድረግ የሚቻለው እንደ ኢትዮጵያ እንደነበርነው ነው። ውሃ ማሳለፍ ያን በጆክ ታረጉና በእቃ ታረጉና ውሃው እንደተቀመጡበት ሳይነሱ እዛው ላይ ይታጠቡ። ከዛ መነሳት እንትን የለም፣ እያንዳንዱ ይታጠባል፣ ውሃ ያልፋል። መጨረሻ ላይ ውሃውን ይዞ መሄዱ ታጥቦ ይመጣል ማለት ነው። ይሄን ካላረግነ የረዘመ ሄዳል ጊዜው። ከሚመለሱ ህፃኖች ካሉ ደግሞ የበለጠ እንትን ነው። ስለዚህ ከተቀመጥንበት ውሃ ይምጣ፣ ያን በዛ ውሃ ታጥበን ከዛ በኋላ ስነ ስርዓቱ ይጀመራል ማለት ነው። የመጀመሪያው ከደሽ፣ ሁለተኛው ኡርኻት ታጠብ ነው። ታጠብ እጃችን ታጠባለን እንደ ዳቦ እንደሚታጠበው፣ ግን አንባርክም ማለት ነው። ከደሽ፣ ኡርኻት። ሶስተኛው ካርፓስ። ካርፓስ ምንድነው? ድንች ወይ ደግሞ ፔትሮዚላ ሴሌሪያል ነው። ይሄን ወስዳለን። ይሄን ስንወስድ እንባርካለን። የሚባረከው አዳማ ነው። በውኸታ ሸም ሎኬኑ መነኸውላም ቦረፕሪ አዳማ እንላለን። ቦረፕሪ አዳማ ካል ስንል ማሰብ ያለብን ወደፊት የምንበላው ደግሞ አዳማ ይሆናል። ምን ነው? ይሄ ጎመን ነው። አብረን ከራሳችን ማሰብ አለብን። ይሄ ሲነሳ ይሄ ሲባረክ ከቡራኬው ጋር አብሮ የሚሆነው ነው የሚቀርበው ነው። እንትን ቡራኬው አንድ የሆነውን እሱ ማሰብ አለብን ማለት ነው። ቦረፕሪ አዳማ ላለው ምን በላው። ከዚህ ላይም እንደዚህ አድርጉ። እናቶች ድንች ስታመጡ ወጥባችሁ አምጡ፣ ብዙ አታምጡ። ቤተሰቡ 10 ከሆነ 5 ድንች አርጋችሁ ግምስ አርጋችሁ ግማሽ ይጡን። ከን ትልቁን ሳይሆን መካከለኛውን ግማሽ ብዙ መብላት የለባቸውም፣ ለመቅመስ ብቻ ነው። ግምስ አርጋችሁ አቅርቦትኝ በጭራጫው ይተኮማል። ቦረፕሪ አዳማ ይላል፣ ይባርካል፣ ያንን ይበላል ማለት ነው። ካርፓስ ከደሽ ኡርኻት ታጠብነ፣ ካርፓስ ድንቹን በላነ። ምንድነው አለ? ምን ነው የሚያስታውሰነ? እንባችን ያለቀስነውን ነው ያስታውሰነ። በዚህ ተኩመን እንበላለን። ከደሽ ኡርኻት ካርፓስ። አራተኛው ምንድነው? ያኻት። ከደሽ ኡርኻት ካርፓስ ያኻት መስበር ነው። ለምን ነው የሚሰበረው? ይሄን ዳቦ ሲጠራው ይላል ለኸም ኦኒ፣ የደሃ ምግብ ይለዋል። ደሃ ደግሞ ተሳክቶለት ቢያገኝም ኩርምራሜ ነው የሚበላ፣ የግማሽ ነው የሚበላ። ስለዚህ ሶስቱን እንወስዳለን። በያኻት ለው አይባረክም። መሃል ያለችውን እንወስዳለን። ከዚህ ውስጥ መሃል ያለውን እንወስዳለሁ። አንዱን ትልቅ አንዱን ትንሽ አድርጌ ሰብረዋለሁ። ትንሽቱን ከዳቦ ውስጥ መልሳታለሁ። ከዚህ ውስጥ ትልቁ ይሄ ይደበቃል። ይሄ ምን ይባላል? አፊኮማን። ዋናው ይሄ እንዳትረሱ ነው። የሌሊቱ ሁሉ መጨረሻ እቺ አፊኮማ የምትባለው ናት። ስለዚህ ይሄ የሚደበቀው ነው። አሁን ሄዳችሁ ከደበቃችሁ ልጆች የምትናገሩት ሁሉ አይሰማችሁም። ኒግማር ጨረሳችሁ እዛው ላይ። ስለዚህ ከኛ የምናደርገው ምንድነው? ይሄን እንቆርስና እቺን ህዝቻ አስቀምጣታለሁ በጠረጴዛው። ብንደብቀው መቼ ነው? ምግብ ሲጀመር ነው።
እጃችን ታጥበን ሐሞጺ ለኸም ብለን ከበላን በኋላ ምግብ ጠረጴዛው እናቶች ምግብ ሲያቀርቡ አንተ መደበቅ ትሄዳለህ። እስከዛ ድረስ ግን ከዚች ናት። እነሱ ያነ ምግብ ሲቀርብ እኛ እንበላለን፣ እነሱም ትንሽ ቀምሱና ሩጫቸው ነው። አሁን ከደበካት ታሪኩን ሁሉ የግብፁን ታሪክ አይሰሙም። ስለዚህ ትንሽቱን በዚህ ደብቃታለሁ። ቀደም ያልኩትኝ ዋናው አኺላት ማጻም ይባረክባት ናት። መሃል ላይ ትሆናለች። ለልጆችን ትምህርት የምናስተምረው ምንድነው? በህይወታችን ውስጥ ሁሌ እንደተሟላልን ነው። ሁሌ በሰላም አይደለም። አንዳንድ ቦታ ደግሞ ምን ይሰበርበታል። አንዳንድ ቦታ ደግሞ ጦርነት ያለበታል። አንዳንድ ቀን ደግሞ ብዙ ነገር ምናልፈዋለን። ግን ህይወታችን ሁሉ በአንድ ላይ ሲሆን መሃል ላይ ናለች። አንዳንዱ ሲያማር ይኖራል። አይ የኔ ህይወት እኮ እንደዚህ ባልሆነኝ አረባም ይያለ ዛበር ያንዳንዳችሁ በህይወት ካላችሁ ይበቃችኋል። ስለዚህ መራራ ህይወት ቢኖረንም የተሰበረ ቢኖረንም ሁሉቱ ያለችው ከውስጥ ነው። ስለዚህ አንድ ባልና ሚስት ሲዳር የመጀመሪያ የሚያረጉት ምንድነው? ቸር ይሰብራሉ። ቸር የሚሰሩት ምንድነው? ህይወታችሁ አሁን ደስታን አላችሁ፣ ግን ይሰበርበት ቀንም አለ። ዝቅ የምትሉበት ቀንም አለ። ብታልፍበትም ቀን አለ። ስለዚህ አይ አልሰበር ብለህ ካሰብክ ሁሉ ነገር ይበላሽብሃል። ስለዚህ የሚሰበረውን ደግሞ ተስፋ እንዳስቆረጠና ከማል ውስጥ እናደርጋለን። ይሄን ካደረግን በኋላ ካዴሽ ኡርኻት ካርፓስ ቀደስነ፣ እጃችን ታጠብነ፣ ካርፓስ ድንቹን በላነ፣ ያኻት ማጻውን ሰበር ነው። ትልቁን ወደ አፍሪኮማን አዘጋጀ ነው። ይሄኛውን ደግሞ ከማጻው ውስጥ ደበቅ ነው። ያኻት አሁን ምን ጀመርነ? ማጊድ ምንድነው? አገዳ ታሪኩ ይጀምራል። ታሪኩን ከመጀመራችን በፊት ምን ጀመረው? ላህማ አንያ ይሄን አነሳና ደረቁ ቂጣ ያለበትን ከውስጥ ይሄን አንስተን አዛብረን እንላለን። ላህማ አንያ ዲሃህሉ አበሃታና በአራደ ሚጻይን ኮልድ ሐይፊን ይተበ ሆል ኮልድ ጻሪ ይተይፍሳህ ሁለት ደረጃ አለን። ግን ላህማንያ ይሄ ደረቅ ዳቦ አባቶቻችን ግብጽ ያሉ የበሉት ዳቦ ነው። ጊዜ ያልነበራቸው ቸኩለው ነው ጸዳሉ አሱላይ። ስለዚህ ይሄ ደረቅ ዳቦ ነው። ከዚህ ላይ አገዳው የምንጀምረው በደረቁ ዳቦ ነው። እኛም ህይወት ሲያጋጥመን ከዚህ ደረጃ ስንደርስ ማስታወስ ያለብን የነበር ነው። አንድ እረኛ ዛባ ድሮለት ምን ይሆናል? የንጉሱ አማካሪ ይሆናል። ገንዘብ ሰብሳቢ ያዥ። አሁን ምን አዘጋጀ? አንዲት ክፍል አዘጋጀና የፊት የነበረበትን ዋሽንትና ክራር መጣና ሰቀላት። ያችን ይሰቅልና በቀን አንድ ጊዜ ገብቶ ያችን ዋሽንቱን ክራሩን መጥቶ ልብሲቱን የእረኛ ልብስ የነበረውን ለብሶ ያንን አርጎ እንደገና የራሱን ልብስ ለብሶ ይወጣል። ንጉሱ ሲጠይቀው ምን አለ? ከዚህ ቦታ ስቀመጥ አለ ኩራት እንዳይሰማኝ እግዚአብሔርን እንዳመሰግን ከዚህ በቀን መግባት አለብኝ አለ። የነበርኩትም ማስታወስ አለብኝ አለ። ያንዳንዳችንም ነበርንበትም እናስታውስ ነው። ላህማንያን እንላለን። ደረጃው ከዚህ ላይ ምን ነው? ኮልድ ሐይፊን የተበ ይሆል ስንል የተራበ ካለ ይምጣና ይብላ ስንል ምን እናደርጋለን? በሩን ከፍታለን። ሰላም በሩን እንደን የቤቱን በር እንከፍታለን። አሁን ከዚህ ላይ ከኛ ደግሞ የምትጠበቃለች። ያ የተራበ ካለ ይምጣ ስትል እግዚአብሔር ምን እንደሚል አይ አሁን እኮ እንደማይመጣ ስለሚያውቅ ነው ይላል። ስለዚህ ይሄንን እንዳንባል ደግሞ በዛ በተቀደሰው ቀን ቀደም ሲል ከኛ ከራሳችን አውጥተን ለትናንሽ የጎደላቸው ካለ ለነሱ ደግሞ እንሰጣለን ማለት ነው። ስለዚህ ዘኒካ ኪም ኻድ ቢስካ ይባላል። ማጻም ወይንም ይዘን አንዳንድ ሽማግሌዎች እንኳን ገዝተው መግዛት ማይሆንላቸው ካለ ያችን ማጻ ይዘን ያችን ትንዘን ጾታ እንሰጣለን ማለት ነው። አዚያነን ካረግነ እግዚአብሔር እንትን አይወቅሰንም። አሁን እኮ ዝም ብለንም እንዳይለን የተራበ ካለን ብቻው
ያረካለን ያን ሰውዬ ወደ እናንተ ቤትም አዝምኑት ብቻው እንዳይሆን ምክንያቱም ደሃ ሲባል በምግብ በሚበላው ብቻ አይደለም ብቻውም ሊሆን ይችላል ዘመን ላይ ኖሮ ይችላል ግን ስለዚህ እነዚህን ሁሉ ማስታወስ አለብን ማለት ነው ይሄን ካረግነ በኋላ ለልጅ እንሰጥና ወሰደው እንለዋለን ይሄን የተዘጋጀው ወስደን ከምናስቀምጠዋለን ከሚትባሁ ሲቀመጥ ልጆች ጠይቃሉ መብላት የመጣ ነው አሁን ለምን ነው ይሄን ጠረጴዛው እንደገና የወሰዳችሁ ብለው ይጠይቃሉ ጥያቄው ይሄ ነው ማን ይሽታና ላይ ላዘ ይኮላ ሌሎት ምን ነው ይሄን ስላዩ ነው ይሄ ሲወሰድባቸው ምግብ ቀርቦ እንደገና መልሳችሁ ተወስዱት ምንድነው ብለው ሲጠይቁ ጥያቄው ተጀመረ ማለት ነው ስለዚህ ይሄ ነው ሲጠየቅ ያንን ተወሰዱ በኋላ ማን ይሽታና ላይ ላዘ የሚለውን ዘምራለን በአብረን ከዘመርነ በኋላ ሁለተኛው ብቸሪ ወይን ይቀዳል ማለት ነው ሁለተኛው ይቀዳል ወይኑ የተቀዳ በኋላ አንደኛውን ቅድም ጠጠናል በኪዱሽ ሁለተኛው በሃገዳ ላይ ይቀዳል ከቀዳነ በኋላ አገዳውን እንጀምራለን ታሪኩን እንጀምራለን ሁለተኛው የሚቀዳው ከታሪኩ ስንጀምር ማለት ነው ተቀዳ ታሪኩ ይጀምራል ያንን ስንጀምር ቅድም እንዳልኩትም ያንዳንዳችን ለራስ መቅዳት አለብን ማለት ነው ያንን እንትኑን መልሰዋለን ሄደውን እቃውን መመለስ አለበት ተዛው እንዳይቀር ዘራር ያን ይመለሳል ከተመለሰ በኋላ ማስታወስ ያለባችሁ አሁን ይሄ ክዳን አለው ማጻው የት ላይ አለ ከውስጥ ስለዚህ ይሄ መሆን የለበትም ማጻው ሁሉ መታየት አለበት መገለጽ አለበት ከን ታሪኩን ስንናገር ሁሉን ታሪክ ስንናገር ማጻው ፊት ለፊታችን እያየነ መሆን አለበት ይሄንም እያየነ መሆን አለበት ስለዚህ ይሄ ይሆናል ሁለተኛው ሚከደንበት ጊዜ አለ ሚከደንበት ጊዜ ሁለት ቦታ ነው ወይን ስናነሳ ነው ወይን ስናነሳ ብድግ ስናረገው ይሸያም ዳላቦት እንዘምር ይሄን እናነሳለን በዛን ጊዜ እየዘመርነ ያለ ይሄን እንከርነዋለን መክደን ያንን በይሻም ዳሚለውን ከጨረስነ በኋላ ደግሞ እንደገና ደግሞ ይከፈታል ከፍተዋለን ሁለተኛ ደግሞ እንደገና የሚከደነው መቼ ነው ከምስጋናው ላይ ያለ ከንቱኑ ተሲዱሩ ተጽፏል ስለዚህ አንዳንድ ቦታ እንከድነዋለን አንዳንድ ቦታ ደግሞ እንከፍተዋለን ግን በአብዛኛው ግን መሆን ያለበት ተከፍቶ መሆን አለበት ማጊድ ነው አገዳውን ልንጨርስ አካባቢ ወይን የሚደፋበት አለ የጠጣን እኮ ነው ይሄ እስከ መጨረሻው ነው አጋዳው እስከሚሆን እስከዛው ላይ እስከ መጨረሻው መሆን አለበት አዎ ይሄን የቀዳናውን ወይን ልንጨርስ አካባቢ ከዚህ ላይ ምን ይላል ዳም በኤሽ ቲምሮታሻን ስንል ጠብ እናደርጋለን ዳም በኤሽ በቲምሮታሻን ከዛ ደግሞ እንላለን በኤሉሄም ያሰርማቆት 10 ቅጣቶች ከግብጽ የደረሰባቸው እነዚህ ናቸው ዳም ስፓርዲያ ኪኒ አሮ ዴቨር ሸይን አሮ ያልን እያንጨርሳለን ይሄን ከሰሞን ዳጻህ አዳሽ በአሃብ ወሌቱን ደፋናት ታዲያ አዘም እናረጋለን ይሄን ወስደን ከሚትባሁ ይደፋል ይሄን ወስደን ደፋዋለን ሌላ ብቸር ይቀዳል ሁለተኛው ነው እስካሁን ከታሪኩ እየተረክነ ሁሉን ከተረክነ በኋላ መሃል ላይ ልንጨርስ አካባቢ ከ10 ቅጣቶች ላይ የሚደፋ ወይን አለ ያነ ደማችን የሚያስታውስ ነው የተደፋውን ደም በዛ ቦታ የሚደፋ አለ ያንን ማስታወስ አለባችሁ ከደፋነ በኋላ እንደገና ደግሞ ዋው ይሻላል እንደገና ደግሞ ወይኑ እንቀዳለን እስከ መጨረሻው ማለት ነው ካማማሎ ቶቮት ረቢያ ኪቫ አላኻት ከዚህ ላይ ዳየኑ አለ ዳየኑ ሚል ጾለት አለ ኢሎጽያኑ ሚሚጻይም ብሎ ሐሳባይም ሸፋቲም ዳየኑ
ዳየኑ ይላል። ዳየኑ ምንድነው? ከዚህ ምን ይላል? ከግብፅ ምድር ባይወጣን ኑሮ ፍርዱን በእርሱ ላይ ባደርግ ኑሮ ይበቃን ነበር ይላል። አንድ ትልቅ ራብ ምን አለ? በዚህ ሌሊት ይበቃን ይባላል? ይበቃን አንልም። ከዚህ ላይ ከትርጉሙ ላይም ይበቃን የሚለው ትርጉሙ የተሳሳተ ነው። ይበቃን አንልም። ሐስበ ሻሎም ከን በቃን ነው የሚባል በዚህ ሌሊት እንትን አንልም። ከን ከሁሉም ነገር ዳየኑ ምንድነው? እግዚአብሔር እንደው በትንሹም ቢሆን የመጀመሪያው ምን የሚል ግብጾችን ከግብፅ ላይ ታምር ቢያደርግና ከን ያን ሁሉ ባይቀጣቸውም ይበቃን ነበር ይላል። ይበቃን ነበር ሲባል ምንድነው? ለማመስገን ነው። እግዚአብሔርን ለማመስገን በቂ ነው። ይሄ ከን አንዱ ምንድነው? ህይወቱ ካልተሳካለት ሁሉን ካላገኘ ማመሰግናለን። ግን እኛ የምናመሰግነው በትንሹም ነው። በትንሹም ቢሆን እግዚአብሔርን እናመሰግናለን። ዳየኑ የሚለው በቃን ሳይሆን ግን እግዚአብሔር ለማመስገን በትንሹ ይበቃናል። ግን እግዚአብሔርን ግን ይሄን አትስጠን በቃን የሚባል ነገር የለም ለማለት ነው። ይሄን ከጨረስን በኋላ ይባረክ ቡራክ ያለ ተባረክነ በኋላ ከዚህ በፊት ረባን ጋምሊኤል ዑመር እናቶችም አዳምጡ። አንዳንድ ጊዜ ሁሉ ታሪክ ሲሆን እናንተ በዛን ጊዜ ወዲህ ወዲያ እያላችሁ ነው። አባል መታለፍ የሌለበት ቦታ ይሄ ነው። ረባን ጋምሊኤል አያ ዑመር ኮል ሚሼሎ አማራ ሎሻድ ቫሪሜሉ በፔሳህ ሎ ያጻይደ ሆባቶ በፋሲካ ላይ ከተቀምጠን ማለት ነው። ሶስት ነገሮችን ካላለ አስነ ስርዓቱን እንደፈጸምን አይቆጠርም ይላል። እነሱ ምን ናቸው? አብረን እንላለን። አሁን ፔሳህ፣ ማጻ፣ ኡማሮር ሶስቶች ናቸው። ሶስቶች የሚያስታውሱና ፔሳህ ምንድነው? ቁርባኑ ነው። ፔሳህ ምንድነው? ራሱ አመት ባሉ ፋሲካ የተባለበት ምክንያት እግዚአብሔር እኛን ያዳነን ከግብፅ ስለሚገባን አይደለም፣ ጻድቅ ስለነበርን አይደለም፣ በዚህ አይደለም። እግዚአብሔር የኛን ቤት አልፎ ግብጾችን የመታቸው ፋሳህ ለምን ነው? እኛን ስለፈለገን ብቻ ነው፣ ስለወደደን ብቻ ነው እንጂ እኛ ጻድቅ አልነበርንም። ያውም በዛውን ጊዜ በሄስከል ምን ይላል? ሌላ የሚሰግዱበትን ታቦት ይዘው አለቅም አሉ ይላል። ስለዚህ ፔሳህ የመጀመሪያው ደረጃችን ነው። ሁለተኛው ማጻ ህዝበ እስራኤል ሳይቦካ ነው የወጣነ ከግብፅ ገና ሳይቦካ እናቶች ውጡ ሲባል ሁሉን ያንን ሁሉ ነገር ትተን መሄዳችን መታወስ ያለበት ነው። ሶስተኛው ማሮር ደግሞ መራራ የነበረው ህይወታችን ያንን ሶስቶችን ማስታወስ አለብን ማለት ነው። ፔሳህ፣ ማጻው፣ ማሮር ይሄን ማስታወስ አለብን ማለት ነው። ከዛን ባርካለን መግቢም ተኮስ በውኸታሸም አሸር ጋአላኑ ወጋለ ታቦቴኑ በውኸታሸም ጋአል እስራኤልና እንጠጣለን። የት ብለን ሁለተኛው ትንሽ ረዘም ይላል። አገዳውን ሁሉን ከመጀመሪያው ጀምረን እንዳለ ማስታወስ ያለብን መቼ ማጻው እንደሚከፈት መቼ እንደሚዘጋ ወይኑን መቼ እንደምናነሳ እንደምናስቀምጥ ዋናው ከታሪኩ ከገዳ ፔሳህ ከታሪኩ እናንተ መተረክ ያለባችሁ የተጻፈው ታሪክ አንድ ነው። መጀመሪያ ልጆች ይጠይቃሉ፣ ከዛ አባት ታሪኩን ይናገራል። ታሪኩን ከሰሙ በኋላ ደግሞ ልጆች ምን ይላሉ? ያመሰግናሉ ነው። ስለዚህ ዋና ዓላማችን በዚህ ሌሊት ማመስገን ነው። ለማመስገን ታሪኩን መስማት ነበረብን። ታሪኩን ለመስማት ደግሞ መጠየቅ ነበረብን። ስለዚህ ሶስት ናቸው። ጥያቄ፣ ከዛ መልሱን ታሪኩን እናገራለን። ታሪኩን ከሰማን በኋላ ነው ተመስገን የሚለው ነው። ስለዚህ ሩቅ ሳነድም ያሁኑ ያለንበትን ታሪክ ከኢትዮጵያ የነበርንበትን ታሪክ ያንን ታሪክ እንኳን ብንተርክና እግዚአብሔርን ተመስገን ብንለው የኋላውን ማመስገን እንችላለን ማለት ነው። አስካዴሽ ራስ ያሃጽ ማጊድ 5 ደረጃ ነበር። አሁን ምን ያላል? ሮሃጻ እጃችን ታጠባለን። አሁን ምን ታጠበው ግን ዳቦውን ቂጣውን ለመብላት ነው። ቂጣውን ለመብላት ስለሆነ እጃችን ታጠባለን። ቀደም ሲል ታስታውሱ እንደሆነ እጃችን ታጥበናል። እስከ ጠረጴዛው ስላልተንቀሳቀስነ የቅድሙ የታጠብነው ደግሞ ሊረዳ ስለሚችል ምን እናደርጋለን? የታጠብነውን እጅ በጫማችን ነካለን። ለማቆሸሽ በእጃችን ጫማውን ነካና አሁን እጃችን ታጠባለን።
እጃችን ታጠባለን። አልነቲላ ታዲያም ይባረካል። ከተባረከ በኋላ አሁን ሁለት ቡራኬዎች አሉ። የመጀመሪያው ቡራኬ በውኸት ሐሸም ግን ሐሞጺ ለኸሚናረት ግን ኤሎሂም ለሆላ ሞጺ ለኸሚናረት ካልኩ በኋላ የታችኛውን አስቀምጠዋለሁ። የላይኛውና ትንሽቱ መሃል ላይ ነው ያሉ። በውኸት ሐሸም ኤሎኬኑ መለኾላ ማሸር ኪዲሻኑ በሚጽቦታው ወጽቫኑ አላኺላት መጻ አላኺላት መጻ የሚባለው የሚባረከው በዚህን ሌሊት ብቻ ነው። የዚህን ሌሊት ይሄን ስንባረክ የእግዚአብሔርን ትእዛዝ ምንፈጽም መሆናችን ማስታወስ አለብን። ስለዚህ ይሄን ከባረክነ በኋላ መጀመሪያ ለሁሉ ምን ሰጠው ከላይኛው ኮርመን ነው። ኮርመን ለእያንዳንዱ እንሰጣለን። ለምን ነው ኮርመን ምን ሰጠው? ባርክ ያለው ከባረኩ በኋላ በጭረጨው በእንትኑ ዳቦ እንደምናረጋው ያርገን ከባረክ ነው ከሁለቱ እንትኖች መቅመስ አለባቸው እነሱ ለእያንዳንዳቸው ሁለት ሁለት ስለሌላቸው። ስለዚህ ከኔ ከባረኩት መቅመስ አለባቸው። ትንሽ ትንሽ ሰጣለሁ። ይሄን ካረኩ በኋላ እያንዳንዳቸው ሁለት እንደዚህ አይነት መብላት አለባቸው። አንዱን ከሁለት አርገን ይሄንም ገደም እንትን ብለን ነው ዘንበል ብለን ደረቂቱን አባለልኝ ደረቂቱን በተጨመረላትም በተቀባይላትም እቺን እንበላለን። አሁን ከዚህ ዋናው ትልቁ የሚያስፈልገን በዚህን ቀን የሚበላውና የሚጠጣው ከሁሉ ያልተባለ አንዳንዱ ስኳር በሽታ አለው እንትን አለው ሁሉ ያስለቅቃል። ይሄ ዋናው እንትን ነው ትሩፋ ነው። ዋናው ይሄ እንትን ነው። ስለዚህ እግዚአብሔር መድኃኒታችንም እሱ ነው። ስለዚህ እሺ ደረቅ ቂጣ ብሉ ካለነ በደስታ ነው የምንበላው። ተደስተን ሁሉን ነገር እያደረግን ነው። ትንሽ ሽማግሌዎች እንትን ካላቸው የሚሸጥ እርጥብ ይሆናል። ደረቅ ሳይሆን እርጥብ አለ ደቂጣ አይነት በዛውን ቀንማ መንከሩ ደግሞ ችግር ነው። በዛውን ቀን ሲነከር ደግሞ እንደ ቂጣው አይቆጠርም። አይቻልም እሱም ደረቂቱን። ስለዚህ እነዚህን ሁለቶችን እንግዲህ በ4 ደቂቃ ውስጥ መጨረስ አለብን። ሰላም እጃችን ታጠብነ ሐሞጺ ለኸም ብለን ባረክነ አንደኛውን በላነ። አላኺላት ማጻ ሁለተኛውን በላነ። ትንሽ ሽማግሌዎች የሚከብዳቸው ከሆነ ሁለቱን ከመብላት አንድ ተለቅ ያለውን ወስደው ተማራ አድርገው አንዲቱን ቢበሉ ይበቃቸዋል። ለሽማግሌዎች እምቢ ካላቸው፣ ሌላዎች ግን ሁለት ግማሽ ግማሽ መብላት አለብን ማለት ነው። ከከበደን በዛውን ጊዜ አንዲት ትበቃለች። ታረሱ ምናምን ይሆን ይቀር ሰላም አማኑ እጃችን ታጠብነ ሐሞጺ ለኸም አልነ ማጻ ባረክነ። የመጀመሪያው ሐሞጺ ለኸም ይናረት፣ ሁለተኛው አላኺላት ማጻ አኺላት ማጻ ከን ያንን ካረግነ በኋላ አሁን ምን ደረስነ? ማሮር እጃችን ታጥበናል። ምግብ ገና አልተጀመረም። ምን ደረቁን በላነ። አሁን ማሮር ይሄ ትንሽ ተለቅ ይላል እንጂ ከዚች ያነሰችውን ለእያንዳንዳችን ሁለት ያስፈልገናል። ሰላም ሁለት ቅጠል ይሄ ለአንድ ሰው ማለት ነው። ይሄ ትልቅ ነው፣ ትንሽ ተለቅ ይላል። አባል በእንደዚህ አይነት ትናንሾች አሉ። ሁለቱን እንወስዳለን። ከን አዘ የመጀመሪያውን ይሄን በውኸት ሐሸም አሸኪ ዲሻኑ በሚጾታ በጽቫኑ አላኺላት ማሮን እንላለን። ይሄ ሐሳብ አስፈልገውም ከን ዝም ብለን ነው የምንበላው። ይሄ አንደኛው ማሮር ነው። አሁን ይሄ ምንድን ይላል? አሁን ሲበላ ማሮሮ ሲበላ ይሄ አለና ጭቃው ካሮሴት አይነካም። ካሮሴቱን እያረግነ ነው እያረግነ መብላት ነው። ጭቃውን ይሄ እኮ እንትን ነው ተምርና ወይን ነው።
እሺ በዚህ እንዲያረግን እንበላለን። ይሄ ማሮኑን ያስታውሰና ማለት ነው። አሁን ሌላው ደግሞ ደረስነ። ኮሬህ ምንድነው? ሁለቱን ቂጣ እንወስዳለን። አንዲቱን ግማሽቱን እንወስድና ከሁለት እንሰብራታለን። ግማሽቱን ከሁለት ሰብርና አሁን ምን አረጋለሁ? በዚህ ያን ቀባዋለሁ ጥሩ አድርጌ። ያን አንዳንዱ ማስፈልግ ይላል። እንደዚህ ውስጥ አስገባና አውስ አንዳንዱ ሐሳውን ላይ ያደርገዋል። መሆን ያለበት አማል ነው። አማል ትሆናለች። እቺን ስንበላ ዘንበል ብለን ነው። እቺ ዘንበል ናት። አንዳንድ ጊዜ ትረሳለች። አሁን እቺን ከረሳ እንደገና መብላት ነው። ገና ነው ሱዳው አልጀመርንም። ይሄን ስናረግ በግራ እጃችን ሳይሆን ግን በቀኝ እጃችንም ነው ዘንበልና እንደ ቅድሚቱ እንደበላናት ሁለቱን ይሄም ይበላል። ታዲያ አስቀድመ ሞጺና ሐማጻ ከሚበላው ላይ ዘንበል ብለን በላና አሁን ደግሞ ሁለተኛው ኮሬህ ይሄን መላለን። አሁን ምን ደረስነ? ሱልኻን ኦሬህ ምንድነው? ጠረጴዛው እናቶች ምግብ ያቀርባሉ፣ እንበላለን። አባትየው ተወስድናችን ጠቅልለህ ትደብቃታለህ እንዳትረሳ። ይሄን ታረጋለህ፣ ይደበቃል። ልጆች ትንሽ እንደበሉ ፈለገ ይሄዳሉ። እናንተ እስከዛ ስለ ፋሲካም ስለ ዓመት በዓሉም እግዚአብሔርን እናመሰግነውን እየበላን እናወራለን እስከሚገኝ ድረስ። ከተገኘ በኋላ እንዳትረሷትኝ ከቢርካት አማዞን በፊት ጻፉን ምትላለች። ጻፉን ያንን ከበላነ በኋላ ማሟሻ ውስጥ ነው የመጨረሻው። ከዛ በኋላ የፈለገ ቢቀርብ አንመላም። የመጨረሻችሁ አፋችን የሚልበት በዚች ነው። ከተገኘ በኋላ ያችን እናመጣና እቺ ደረቂጣ እቺ አፊኮማን ትባላለች። ይሄ ዋናው ነው። አዎ ሎሎ እያንዳንዱ ሌላ ይቀበላል። ያንን እንትን ኦራህንት የሚለው ወፈለግ ደግሞ አከፋፍለ ደግሞ ሌላ መውሰድ ትችላለህ። ግን እያንዳንዱ ግማሽ የማጻውን ግማሽ መብላት አለብን ማለት ነው። የማጻው ግማሽ ይበላል። ስለዚህ እቺን ፈልገን ካገኘነ በኋላ ከቢርካት አማዞን በፊት አፊኮማን እቺን ማከፋፈል ይቻላል። ትንሽ እያረግነ እናከፋፍላለን። ሌላ ወስደን ግማሹን እንመላለን ማለት ነው። ያንን ስንመላ ደግሞ እንዴት ብለን ዘንበል ብለን የበላ ነው። ቅድም ሞጺ ማጻ ስንባረክ በኮሬህ፣ ሶስተኛው ደግሞ በአፊኮማን። የአፊኮማን ካረግነ በኋላ ጻፉን የሚለው ነው ማለት ነው። ያንን ካረግነ በኋላ ምን ይመጣል? ቢርካት አማዞን እንባረካለን። ቢርካት አማዞን ስንባረክ ምን እንቀዳለን? ሶስተኛው ይቀዳል። ቢርካት አማዞን ስንባረክ እንዲያርገን በእጃችን እንዛዛለን። ቢርካት አማዞን ከጨረስነ በኋላ ይሄን እንጠጣለን። አባል አስታውሱ። ከዚህ ላይ የመጀመሪያው ኮስ ሲባረክ ሲቀዳ ሂዱ ስናረግ ባርከናል ቦሬ ፕሪያ ገፈን ብለን። ሁለተኛው ሲቀዳ አልባረክንም። ሶስተኛው በቢርካት አማዞን ይባረካል ቦሬ ፕሪያ ገፈን። አራተኛው አይባረክም። አንደኛውና ሶስተኛው ይባረካል። ሁለተኛውና አራተኛው አይባረክም። ወይኑ ቢርካት አማዞን ጨረስነ፣ እንጠጣለን ዘንበል ብለን። ዘንበል ብለን ከጠጣነ በኋላ ምን ደርሳለን? ሃሌሉያ በደስታ እግዚአብሔርን የምናወድስበት የምናመሰግንበት ድምጻችን ከፍ አድርገን እግዚአብሔርን የምናመሰግንበት ነው። አራተኛው ይቀዳል። አራተኛው ከተቀዳ በኋላ ስነ ስርዓቱን ሁሉ ነገር እንፈጽማለን፣ እንዘምራለን። ከዛ ያንን ከጨረስነ በኋላ አራተኛው ይጠጣል። ከጨረስነ በኋላ ይሄ የመጨረሻው ሃሌል ከበኋላ ኒርጻ ይባላል። ኒርጻ ይሄን ሁሉ ስነ ስርዓት 15ቶችን ደረጃ ከተወጣችሁት እግዚአብሔር ጸሎታችሁን ሐሳባችሁን ሁሉ ስለሚሰማችሁ አሁን ላይ ኒርጻ ላይ ሲደርሱ አይናችሁን ጨፍናችሁ ሁሉን ዝም አስብላችሁ የፈለጋችሁትን ለምኑ። በዛውን ጊዜ
የፈለጋችሁትን ለእናንተም ሆነ ለጎረቤትም ሆነ ለቤተሰብም ሆነ ለፈለጋችሁትም ሆነ በዛውን ጊዜ ነው የምንጸልይ። አባቶችም ስትመርቁ በዛውን ጊዜ የሚመረቀውን ሁሉን ወታደሮችን ሰላም ሁሉን ነገር የምንመርቅበት በዛ ጊዜ ይሆናል ማለት ነው። እንዲያደርገን ስነ ስርዓቱ ያልቃል። ጥያቄ ካለ መጠየቅ ይቻላል። አባል ስነ ስርዓቱ ከ15 ደረጃ ከደሽ ወሐስ ብለን የጀመርነው እስከ 15ኛው ደረጃ ይሄ ነው ማለት ነው።